ጤና ይስጥልኝ። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ ያለን አርዕስተ ዜናዎችን አስቀድማለን። አብራችሁን ቆዩ። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋግጧል። በዝርዝሩ የምትሰሙት ይሆናል። ደቡብ ምስራቅ ኢትዮጵያ ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉባት አካባቢ መሆኗን አስታውቋል። ዝርዝር አለ። ኦብነግ አዲስ የትግል ስትራቴጂ መንደፉን አስታውቋል። በዝርዝሩ የምትሰሙት ይሆናል። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋገጠ። ቢቢሲ በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኛቸው መረጃዎች መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት መድረሱን ሪፖርት ተደርጓል። ከእነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር አስታወቀ። ሚኒስቴሩ ይህን የገለጸው የሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም በገመገመበት መድረክ ነው። የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኝ በጉጂ ቦረና፣ ከፊል ሶማሊያና ኬንያ ድንበርና ሰቆጣ አካባቢ ያለው የብረት ክምችት ጥናት እየተካሄደ ነው ብለዋል። እንደ ሚኒስቴሩ ገለጻ አካባቢዎቹ ሊቲየም፣ ታንታለም፣ ኒኬል፣ ማንጋኒዝ የሚባሉ ዋና ዋና ማዕድናት ያሉበት ነው። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርመራ ስራዎች እየተሰራ እንደሚገኝ ጠቅሰው የአገር ፍላጎት መሰረት በማድረግ በቅደም ተከተል በመስራት ላይ መሆኑን ገልጸዋል ሲል ኤፍዲ ዘግቧል። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ አማረች በካሉ ዶክተር እንደ ሀገር ሁሉንም ማዕድናት ሳይሆን የበለጠ የሚያዋጣ ላይ በትኩረት መስራት አስፈላጊ ነው ማለታቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ አመላክተዋል። ህገ ወጥ ንግድ እንዳይፈጠር ከክልሉ ጋር ቅንጅታዊ አሰራርን በማጠናከር መስራት እንደሚገባ የቋሚ ኮሚቴ ሰብሳቢ ገልጸዋል ተብሏል። የቋሚ ኮሚቴው ምክትል ሰብሳቢ ፈቃዱ መንግስቱ ዶክተር በበኩላቸው የድንጋይ ከሰልና ሌሎች ዝቅተኛ አፈጻጸም ያላቸው ዘርፎች ያለውን ችግር ለይቶ ለመቅረፍ መስራት እንደሚያስፈልግም አስገንዝበዋል። ኦብነግ አዲስ የትግል ስትራቴጂ መንደፉን አስታወቀ። በዶክተር አብድራህማን ማህዲ የሚመራው የኦነግ ብሔራዊ ነጻነት ግንባር በኢትዮጵያና በሶማሌ ክልል ጉዳይ አስቸኳይ የማዕከላዊ ኮሚቴ ስብሰባ ማድረጉን አስታወቀ። በጉዳዩ ላይ ሰፊ ውይይት ካደረገ በኋላ የኢትዮጵያ መንግስት በ2018 የተደረገውን የሰላም ስምምነት መጣሱን፣ በስምምነቱ ቃል የተገቡ ጉዳዮች አለመፈጸማቸውን፣ ለሰላማዊ የፖለቲካ ትግል ምቹ ሁኔታ አለመፈጠሩንና በአባላቱ ላይ ማስፈራራት እየተፈጸመ መሆኑን ኮሚቴው አምኖበታል ያለው መግለጫው፣ በመሆኑም አዲስ የትግል ስትራቴጂ ፍኖተ ካርታ ማጽደቁን አስታወቀ። በዚህ መሰረት ኦብነግ አዳዲስ መዋቅሮችን እንደሚያጠናክርና በመላው ዓለም የሚገኙ ከ60 በላይ ዲያስፖራ ቻፕተሮችን እንደገና እንደሚያደራጅም ገልጿል። በዲፕሎማሲው መስክ ከሚመለከታቸው ዓለም አቀፍና ቀጠናዊ ተቋማት ጋር በመገናኘት የ2018 የሰላም ስምምነት ተጥሶ በሶማሊያ ማህበረሰብ ላይ የሚደረገውን የመብት ጥሰት እንደሚያሳውቅም አስታውቋል። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴው አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ካላቸው የሌሎች ብሔር ታጋዮች ጋር ለመተባበር ዝግጁ መሆኑንም ይፋ አድርጓል።